ሃውሰን አዲሱ ማድሪዳዊ ሴንተር ባክ። ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃውና ፕሮፋይል በሆኑ ጉዳዮች ወደ እናንተ እየደረሰ ነው። ለአሁን ወደ ማድሪድ ቤት እናቀናለን። ሃውሰን እናገኛለን፣ አዲሱ የማድሪድ ሴንተር ባክ። ዲን ሃውሰን የሪያል ማድሪድ አዲሱ ፈራሚ ሆኗል። ሪያል ማድሪድ ዲን ሃውሰንን ከበርንማውዝ ማስፈረማቸውን ይፋ አድርገዋል። የ20 ዓመቱ ተከላካይ ከማድሪድ ጋር የሚያቆየውን የ5 ዓመት ውል ፈርሟል የተባለው ሪያል ማድሪድ ለትውልደ ኔዘርላንዳዊ ተጫዋች 50 ሚሊዮን ፓውንድ ወጪ አድርጓልም ተብሏል። ተጫዋቹ በቅርቡ በሚጀምረው የዓለም ክለቦች ዋንጫ ከአዲሱ ክለቡ ጋር የመጀመሪያ ጨዋታውን እንደሚያደርግም ይጠበቃል። በበርካታ ታላላቅ የአውሮፓ ክለቦች ሲፈለግ የኖረው ዲን ሃውሰን የውድድር ዓመቱ እንደተጠናቀቀ በይፋ የስፔኑን ኃያል ክለብ እንደሚቀላቀል በርንማውዝ ይፋ ማድረጉ ይታወሳል። ዲን ሃውሰን በመጠናቀቅ ላይ በሚገኘው የእንግሊዝ ፕሪሚየር ሊግ ከ1000 ደቂቃ በላይ ከተጫወቱ የሊጉ የተከላካይ ስፍራ ተጫዋቾች ጋር ሲነጻጸር በብዙ ክህሎቶች የላቀና ቀዳሚው ነው። በሊጉ በተከላካይ ስፍራ ኳሶችን ከሚያጸዱ ሁለተኛው ተጫዋች ሲሆን ኳስን በማቋረጥ በሶስተኝነት እንዲሁም የአየር ኳሶችን በመከላከል ደግሞ አራተኛ ስፍራን ይዟል። ረጅም ኳስን በትክክል ከሚያደርሱ ተከላካዮችም አራተኛ ደረጃ ላይ የተቀመጠው ተጫዋቹ በተቃራኒ ቡድን የሜዳ ስፍራ ላይ በመጨረሻው ስፍራ ለጎል የሚሆኑ ኳሶችን ካመቻቹ የመሃል ተከላካዮችም ስድስተኛው ነው። 11 ኳሶችን ለአጥቂዎች ያደረሰው ተከላካዩ ጥቂት ጎል ከተቆጠሩባቸው ተከላካዮችም 15ኛ ደረጃን ይዟል። ከሁሉም በላይ ሃውሰን በተሰለፈባቸው 30 ጨዋታዎች ቡድኑ በርንማውዝን አሸናፊ ያደረጉ 3 ወሳኝ ግቦችንም አስቆጥረዋል። እነዚህም በአርሰናል፣ በቶተናም እና በማንቸስተር ዩናይትድ ላይ የተቆጠሩ ናቸው። ለቢቢሲ ራዲዮ የሚሰራው ጆርዳን ክላርክ እንደሚለው ይህ ወጣት ተጫዋች ከአጥቂዎች ጋር የአየር ላይ ኳስን ሲሻማ ተጨማሪ ጭንቅላት የተሰጠው ይመስላል። ጨዋታን ከኋላ ሆኖ የማንበብ ብቃቱ ልዩ ነው የሚለው ጋዜጠኛው በመከላከልና በማቀበል የተዋጣለት ጠንካራ ተጫዋች ነው ሲል መስክሮለታል። በዘመናዊ የእግር ኳስ መድረክ ተጫዋቾች በጫና ላይ ሲሆኑ የሚጠበቅባቸውን ኃላፊነት በመውሰድም በዘመናዊ እግር ኳስ መድረክ ተጫዋቾች በጫና ላይ ሲሆኑ የሚጠበቅባቸውን ኃላፊነት እንዴት መውሰድ ይችላሉ ለሚለው ማሳያ ነው የሚለው ባለሙያው የመጨረሻ ኳሶች የሚያደርሱትን አደጋ ኃላፊነት በመውሰድ ኳስን ወደፊት የሚያሻገርበትን ቅጽበትም በማድነቅ አመልክቷል። እንደ የዓለም ስፖርት ጥናት ማዕከል መረጃ ደግሞ ሃውሰን በ2024-25 የውድድር ዘመን ባሳዩት ብቃት የሽያጭ ዋጋቸው ከፍ ብሎ ከታዩ ተጫዋቾች አንዱ ነው። በዚህም በ57.7 ሚሊዮን ፓውንድ ትርፍ ማድሪድን መቀላቀሉን ድርጅቱ አስነብቧል። ኔዘርላንድ ተወልዶ በስፔን ያደገው ሃውሰን በዚህ ዓመት ያሳየው ብቃት የስፔን ብሔራዊ ቡድን አንጋፋ ተጫዋች አስመስሎታል። የስፔን ብሔራዊ ቡድን አለቃ ሉዊስ ዴላ ፎንቴ ስለ ተጫዋቹ ሲናገሩ በሕዝብ ዘንድ ብዙም ያልታዩ ግን ልዩ ተሰጥኦ ካላቸው አንዱ ነው ብለዋል። አክሎም ይህ ተጫዋች ያሳየው እድገት ለሌሎችም የመታወቅ ዕድል ትልቅ ተስፋ መሆኑን አንስተው እርሱ የተሰጠውን ኃላፊነት ሁሉ ለመወጣት ሁሌም ዝግጁ ሆኖ የሚሰራ ታታሪ ነው ሲሉ አወድሰውታል። በፕሪሚየር ሊጉ ያሳየውን ድንቅ ብቃትም እዚህ በመድገም ራሱን ለተሻለ ደረጃ እንደሚያሳድግ እምነቴ ነው ብለዋል አሰልጣኙ። ሃውሰን እንዴት በርንማውዝን ሊቀላቀል ቻለ? ሃውሰን እንደ አውሮፓውያን አቆጣጠር በ2001 ከማላጋ አካዳሚ ጁቬንቱስን የተቀላቀለው ገና በ20 ዓመቱ ነበር። ሆኖም ለጁቬንቱስ ዋናው ቡድን መጫወት የቻለው ግን አንድ ጊዜ ብቻ ነው። ይህም በውሰት ውል ወደ ሮማ አቅንቶ የውድድር ዓመቱን እንዲጨርስ አድርጎታል። በጁቬንቱስ መቆየት የፈለገው ሃውሰን በፋይናንስ ጉዳዮች የተነሳ ወደ በርንማውዝን ለመዘዋወር ቻለ። ሆኖም የጁቬንቱስ እሱን የመሸጥ ውሳኔ የተሳሳተ ነበር። ጁቬንቱስ ከበርንማውዝ ሌላ ተከላካይ በጥር የዝውውር መስኮት ለማስፈረም ማሰቡ የዚህ ስህተቱ ማሳያ ተደርጎ ተቆጥሯል። የበርንማውዝ ስፖርት ጉዳዮች ኃላፊ ፒያጎ ፒንቶ እና የቴክኒካል ዳይሬክተሩ ሲሞን ፍራንሲስ የሃውሰንን የጁቬንቱስ ዝውውር ሲናገሩ ጁቬንቱስ እሱን ለኛ ከሰጠም በኋላ መጸጸታቸውን ተረድተናል ብለዋል።
ሀውሰን በትንሽ ዋጋ ሰፊ ጥቅም የሚገኝበት ተጫዋች መሆኑን በመረዳታችን አስፈርመነዋል፣ በወቅቱም እድለኛ ነን ሲሉ ተናግረዋል። ሪያል ማድሪድ ለምን ሀውሰንን ማስፈረም አስፈለገው? ቼልሲ፣ ሊቨርፑል፣ አርሰናልና ሙኒክን ጨምሮ የአውሮፓ ታላላቅ ቡድኖች ሀውሰንን ለማስፈረም ፈላጊ ነበሩ። እንደ ቢቢሲው እግር ኳስ ጋዜጠኛ ናዛር ኬንሳላ መረጃ ከሆነ ግን ማድሪድ ተጫዋቹን ከ16 ዓመቱ ጀምሮ ሲከታተለው ነበር። ተጫዋቹ በማድሪድ ቤት የ5 ዓመት ቆይታ እንደሚኖረውና ከ9 ሚሊዮን እስከ 11 ሚሊዮን ያልተጣራ ክፍያ እንደሚያገኝ ተናግሯል። ማድሪድ ከተጫዋቹ አባት ጁኒ ካስካፍትና ከኤጀንቱ ኤንጀል ሳንቼዝ ጋር ከፍተኛ የድርድር ሙግት እንደገጠመው ያወሳው ዘገባው፣ ሆኖም የሪያል ማድሪድ ፕሮጀክት ተጫዋቹን እንዲፈርም እንዳሳመነው በዘገባው አመልክቷል። በዚህም የዣቪ አሎንሶ ሪያል ማድሪድ የተከላካይ መስመር ግንባታው በእርሱ ዙሪያ እንደሚሆን ተነግሮታል የተባለው። ለሚቀጥሉት ዓመታት የዣቪ ቡድን ኳስ መስረታም የተጫዋቹ ሚና ወሳኝ እንደሚሆንም በዘገባው ተጠቅሷል። ተጫዋቹ ከማድሪድ ጋር ካደረገው ድርድር በተጨማሪም ስለ ቡድኑ የጨዋታ ሲስተም ከአሰልጣኝ ዣቪ አሎንሶ ጋር መምከሩ ተመልክቷል። ካርሎ አንቸሎቲን ተክቶ ወደ ሎስ ብላንኮቹ በመጣው የአሰልጣኝ ዣቪ አሎንሶ ቡድን ውስጥ የሊቨርፑል የክንፍ ተከላካይ አሌክሳንደር አርኖልድም በነጻ ዝውውር ከተቀላቀሉ ተጫዋቾች አንደኛው ሆኗል። ሀውሰንስ በማድሪድ ቤት ምን ያሳየን ይሆን? ውድ ተመልካቾች በፕሮፋይል አምዳችን ከፉትቦል ማዕድ የያዝነው መረጃ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ እየተመኘን ሰላም።